ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ሰራተኛዋ አደይ ተከታታይ ድራማ 141 ይዤላችሁ መጥቻለሁ። ከወደዱት ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። ዛሬ እንግዲህ በረከት ስለ ሁሉም ነገር አመሰግንሻለሁ እያለ ፍቅርም ሳትናገር ከቤት ስለወጣች ሁሉም ተጨንቀዋል። የት ሄዳ ይሆን? ደግሞ ስልኳንም አስቀምጣ ነው የሄደችው። በዚህ ሰዓት ወዴትስ ልትሄድ ትችላለች? ልጄ ሰሞኑን እኮ ጥሩ ላይ አልነበረችም። አሹ እንዴት ዝም ብለህ ስታያት ትፈቅድላታለህ እንድትወጣ ከቤት? ትለዋለች የፍቅር እናት። ሮማኔም እኔና አሹ እኮ እዚህ ነበርን እና የት ልትሄጂ ነው ስንላትም የፍቅር መልስ ጥሩ አይደለም እና ለዛ ነው ዝም ያልነው ይሏታል። አይ ልክ አልሰራችሁም ይላሉ። አሹም ሮማንን አትናገሪያት፣ እኔ ነኝ ጥፋተኛው፣ በቃ ልከተላት በማለት ይወጣል። ፍቅር ድንገት ስትወጣ ቤዛን ነበር ያገኘችው። ቤዛ እንዲህ እዚህ ምን ታደርጊያለሽ? ደግሞ ቤትሽ ወዴት ነው ብላታለች። ለአንድ ሳምንት አንቺ ጋር ብቀመጥስ በማለትም ትጠይቃታለች። ቤዛ ደግሞ የምትፈልገው ብርና ብር ብቻ ነው፣ ምንም ችግር የለው ግን ትከፍያለሽ ትላታለች። ፍቅርም እሺ ችግር የለውም ግን በቃ ቤተሰብ እንዲያውቅ አልፈልግም ውሰጅኝ በማለት ቤዛ ወደ ቤቷ ይዛት ሄዳለች። ፍቅርም ተኝታ ትቃዣለች። የቤዛን ክፋት ስለምታውቅ ከዚህ በፊትም ብዙ ነገር አብረው ስለሚሰሩ ወይኔ ካሁን ምን አደረገችኝ እያለች ብቻዋን ስታሰላስል ተኝታም በህልሟ የምታየው እሷን ሆኗል። ክፉ ነገር ስታደርግባት ስታንቃት። ኪንጎም ከአሹ ጋርና ቁጭ ብሎ ድንገት ቅምጥል ስላገኘችው ትናደዳለች። እዚህ ደግሞ ምን ታደርጋለህ በማለትም ታንቀዋለች። አይ እኔ እዚህ እንደዚህ ቁጭ ብዬ እያወራሁ እና ደግሞ ቪዲዮ እየሰሩ ነው እያለም ይነግራታል። ሊዱም ወደነ ለምለም ቤት ትሄዳለች። እንዴ ምን በሰላም ነው ነይ ካለቻት በኋላ እንዴ እኔ ምልሽ እዚህ የምትመላለሹ በሰላም ነው ትላታለች። በፊት እንኳን የላም ብለሽ ነበር አሁንስ በማለት ትጠይቃታለች። እሷም አይ እኔ ዝም ብዬ ነው የምመላለሰው ትላታለች። እኔ ምልሽ አሁን እኮ ትላታለች። አሁን እኮ ደግሞ ኤላ ባይኖር በረከትን ብዬ ነው ትላታለች። ስሚኝ ሚስቱ ብታይሽ አትለቅሽም፣ አንቃ ነው የምትደፋሽ ትላታለች። እንዴ ሚስትና ልጅ አለው እንዴ በማለትም ትጠይቃታለች። አዎ በቃ እንግዲያውስ ሂጃለሁ በማለት ሊዱ ፈርታ ወጥታ ትሄዳለች። ለዲም ብቻዋን ትስቃለች። ዴቭም ከአደይ ጋር ቁጭ ብለው ያወራሉ። ስለ ሁሉም ነገርም ይጠይቃታል። እሷም ለምንድን ነው እኔን እንደምታገባ ለቤተሰብ ያልነገርከው? ታፍርብኛለህ እንዴ የድሃ ልጅ በመሆኔም እኔ በማንነቴ አላፍርም ትለዋለች። እናቴን ደግሞ የሚያሳፍር ነገር ምንም ነገር ማድረግ አልችልም። አንተን ብታደርግ ደግሞ እኔ እናንተ አብረን መቀጠል አንችልም ትለዋለች። እኔ እንጃ እኔ ቤተሰቦቼን እኮ በአንድ የስልክ ጥሪ ማሳመን እችላለሁ። ከዚህ ሁሉ ግን የፍቅር እናት ለእናቴ ልብ ብታስረዳትና ብትነግራት ቀላል ነው ብዬ ነው እንጂ በአንቺ መቼም አፍሬ አላውቅም። አንቺ እኮ ሙሉ ሴት ነሽ ይላታል። እንደዛ ከሆነ ተቀይሜ ነበር፣ ይቅርታ አድርጌልሃለሁ ትለዋለች። ቤዛም ፍቅርን ታጣድፋታለች። የታለ ብሩ አንጪ አስገቢ ትላታለች። አንቺም ወንድምሽም ግን አንድ አይነት ናችሁ ወይኔ ትላታለች። አሁን ጸባይሽን አሳምረሽ አርፈሽ ተቀመጪ፣ ደግሞ ያውና አካውንቱ አስገቢ ትላታለች። እሷም ወደ አካውንቷ ያላትን ታስገባለች። ምን ማለት ነው ይችን የምታስገቢልኝ? ይች እኮ ትንሽዬ ናት ምን አላት ትላታለች። ፍቅርም እኔ ይሄ ነው ያለኝ በማለት ትነግራታለች። ቤዛም በአካባቢው ትንሽ ዞር ዞር ትላለች። ወጥታ ቤተሰብ ሁሉ ያገኛታል። ሁሉም አገቷን እያነቀ ፍቅር የት ናት ይላታል።
እንዴ እኔ ሰው በጠፋ ጊዜ እና የሆነ ነገር በተፈጠረ ቁጥር እኔ ላይ ዘላችሁ መውጣት አይከብዳችሁም? እኔ ምን አገባኝ? ምንስ አሳወቀኝ? ትላለች ቤዛ። ከዚህ በፊት ብዙ ተንኮል ስለሰራችና ብዙ ነገርም ከሰው ስላደረገች የሆነ ነገር በተፈጠረ ቁጥር ሁሉም የሚጠረጠሩት እሷን ሆኗል። የፍቅር እናትም በቤታቸው ሁነው ግራ ገብቷቸዋል። አሹም ስዞሩጌ መጣሁኝ በማለት ይነግራታል። የአደይ አባትም ዳይመንድና ሌላ ደግሞ የጓደኛው ልጅ በመሆን የአባታችንን ንብረት አስረክበን በማለት ይጠይቁታል። የአደይ አባትም እንዴ እኔ የምልህ አንተ አበበ ከአሜሪካ ድረስ የመጣኸው ገጠር መሬት ለመካፈል ነው እንዴ? ምን አተህ ምንስ ቸግሮህ ነው ይለዋል። ይሄ የማጣት ያለማጣት ጉዳይ አይደለም፣ የጠየኩህ የአባቴ ንብረት ነው። ጠቀመኝም ጎዳኝም ስለምፈልገው መሬታችንን ንብረታችንን ስጠን ይለዋል። የአደይ አባትም ውስጡ በእልህ ተሞልቷል። አበበንም ከጓደኛው ጋር ያገኙታል። እኔ የምላችሁ የገጠሮቹ ልጆች ከእናንተ ምን ይማሩ? ምን ታደርጋላችሁ እዚህ አፍ ለአፍ ገጥማችሁ የምታወሩት? በማለት ይጠይቃቸዋል። ስለኛ ጉዳይ እኮ እርስዎ አይመለከተዎትም እና ደግሞ እኛ ምንም ያደረግነው ነገር የለም በማለት ይመልስለታል። ሊዱም ከዚህ በኋላ እዚህ ቤት አልመጣም በማለት ለበረከት ትነግረዋለች። ምን ነው ምን ሆነሽ ይሏታል በረከትና እናቱ። እንዴ ምን ነው ሚስትህ ደግሞ ብትገለኝ ትለዋለች። ምን ማለት ነው ሚስቴ ማለት ይላታል። በቃ አሁንማ ሁሉንም ነገር አውቄያለሁ። ለሊለካ እዛ ቤት ስመጣ ጸጥ የምትለኝ አንተ ሚስትና ልጆች እንዳሉ ስላወቀች ነው ትለዋለች። ከዛ በፊትማ ኤላ ያለ ስመጣ በጣም ነበር የምትበሳጨው፣ በጣም ነበር የምትናደድብኝ። አሁን እኮ ጸጥ ነው የምትለው ትለዋለች። በረከትና እናቱም ይስቃሉ። ወይ ጉድ ምን ብትላት እንደዚህ የሆነችው ማለት ነው ይላሉ። አሹ በዳይመንድ በጣም ይናደዳል። እኔ የሚለው አሁን ደግሞ ሩታ ጋር አብሮ ሆኖ አሹ በነገራችን ላይ ያወራው ሰው ሁሉ ይጠራጠራል። አሁን ደግሞ ወደ ሩታ ዞረ ምናባቱ እያለ በዳይመንድ ይናደዳል። ሮማንም ወታ ስትሄድ በጣም ይናደዳል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ ያድርጉ። መልካሙን ሁሉ እመኝላችኋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ባይ